የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ክቡር መላከ ገነት ወልደ ገብረ ሥላሴ ወልደ ትንሣኤ ሳንተ ይገኝ የፈለገ ገነት ቅዱስ ጊዮርጊስ ካቴድራል ዋና አስተዳዳሪ፣ ክቡር መላከ ምሕረት ቆሞስ አባ ዘላለም የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡራን የአድባራትና የገዳማት አስተዳዳሪዎች፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ በዚህ ቅዱስ ስፍራ በልዩ ልዩ አገልግሎት እየተሳተፋችሁ እግዚአብሔር የምታገለግሉ ሊቃውንት፣ ወጣቶች እንዲሁም ምዕመናን በኃያሉ አምላክ በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እመቤታችን ቅድስት ድንግል ማርያም የምሕረት ቃል ኪዳን ለተቀበለችበት ስለዚህ ታላቅ በዓል እንኳን በሰላም አደረሳችሁ። ምስጋና የባህሪ ገንዘቡ የሆነ አምላካችን እግዚአብሔር ሰማይን በሰራ ጊዜ የረዳው የሌለ ምድርን በመሰረተ ጊዜ ምድርን እንዲያጸኑለት እንዲይዙለት መላእክት ያስተባበሩት ብቻውን ሁሉን የሰራ በጊዜው ሁሉ የተፈጠረው ፍጥረት ብቻውን መግቦ የሚያኖር የሰራዊት ጌታ አምላካችን እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። ይሰማችኋል? ያው መብራቱ ነው አይሰማም ማይክሮፎን። በነገራችን ላይ እዚህ ደግሞ ብዙ ማይክ አይወጣም። ለምን እንደሆነ አላውቅም። በየዓመቱ ያው ዝም ብሎ ይባላል እና ይህ ስብከት ያስታቆራል። ሆነ ለመናገር ያው በዛው እግረ መንገዱን ለህዝቡ ኃላፊዎች መልዕክት ስለሚሄድ ነው። ይህንን ካልኩ ብፁዕ አባታችን ስለፈቀዱልኝ አጭር ጊዜ እያመሰገንኩኝ ወደ ስልባ ኪዳነ ምሕረት በሚደረስ ዛሬ የዛሬውን ትምህርት መስጠት ያለው መጀመሪያ ያለው እኔንም ለመናገር እናንተንም ለመስማት ያደርገን ዘንድ የአምላካችን የልዑል እግዚአብሔር መልካም ፈቃድ ይሆንልን። መልካም ፈቃድ ይሆንልን። እንኳን አደረሳችሁ። እስኪልን ብላችሁ ይሰማል ማለት ነው። በጣም ጥሩ ነው። እንግዲህ አሁን ኪዳነ ምሕረት የሚለውን ርዕስ ያነሳሁት ዛሬ እማምላክ ቅድስት ድንግል እመቤታችን ራሷን የምሕረት ቃል ኪዳን የተቀበለችበት ዕለት ነው። በተጨማሪም ደግሞ እመቤታችን ቅድስት ድንግል ማርያም የነገረ ድነት ቃል ኪዳን ፍጻሜ የተደረገባትን እሷ ስለሆነች ስለ እነዚህ ሁለት ነገሮች ነው ይህንን ሀሳብ መነሻ ያደረግኩት ማለት ነው። እንግዲህ በተለያዩ መንገዶች ለገሌ የተሰጠ መልስ ብላችሁ በጽፉበት አደራ ላሉ አስቀድሜ ይሄ ለማንም የተሰጠ መልስ አይደለም። ለሚያምኑት ብቻ ለአማኞቹ ማምላክ ቅድስት ድንግል ማርያም በአማላጅነቷ በረድኤቷ ትጠብቀናለች ብለው ለሚያስቡ ሰዎች ብቻ የተነገረ ሀሳብ የተሰጠ ትምህርት መሆኑን ማሳሰብ እፈልጋለሁ። ሲጀመርም ለሚያምን እንጂ ለማያምን ስለማይነገር ነው። የእግዚአብሔር ቤተሰቦች የምንመላቸው አንድ ሰው ቤተ ክርስቲያን ማስተማር የምትፈልገው ሊያምኑ ለተዘጋጁት ወይም ደግሞ ከክህደት ወደ ሃይማኖት ከመጠራጠር ወደ ማመን ይመልሳሉ ብላ ለምታስባቸው ሰዎች ነው። አንድ ሰው ደግሞ የሚያምንበት ራሱን የቻለ ዘመናት ክርክር ከጀመረ ከብዙ ዓመት በኋላ ሊመለስ አይችልም፣ ሊማርም አይችልም። አርዮስ ሊማር ይችል የነበረበት ዘመን ከወንድሞቹ ጋር እየተከራከረ በነበረበት ሰዓት ነበር። ያችኑ የክህደት ትምህርቱን ፍጻሜ ላይ ብትደርሱለት ኖሮ ጥያቄው ብትመለሱለት ኖሮ ሊመለስ የሚችለው አርዮስ በዚያ ሰዓት ነበር። ከወጣ በኋላ ህዝብ ከሰማው በኋላ እና የሚያደምጡት የሚከተሉት ሰዎች ከተፈጠሩ በኋላ መመለስ አይቻለው። ሲጀመርም መድኃኒት የተላመደ በሽታና ክርክር የለመደ ራሱ ምንም ቢረዱት አይጥመው ባለበት ነው እንዳለ ጽንቶ የሚቀጥለው ማለት ነው። እና ለእንደዚህ አይነቱ ሰዎች ሳይሆን ለሚያምኑት በቤተ ክርስቲያን ጥላ ስር ላሉትና በክርስቶስ ቤዛነት ለተዋጁት በደመ ክርስቶስ ለታተሙት በጥምቀት ከክርስቶስ ለተወለዱት ብቻ የሚነገር ነው የሚሆነው ማለት ነው። እንዲህ አይነቱ ነገር እማምላክ ቅድስት ድንግል እመቤታችን የሰማይና የምድር መታረቅ መስማማት የተፈጸመባት
ሰማይና ምድር የተዋሃዱባት የተገናኙባት እንደገና በአዲስ እምነት ሰማይና ምድር እግዚአብሔር የፈጠረባት ያስማማባት ያ ማለት መለኮቱ ከሰውነቱ ሰውነቱ ከመለኮቱ ጋር ያስማማባት እሷ ናትና እሷን የሰጠን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በአማላጅነቱ አድርጋል ለትምህርት መነሻ የሚሆንን ጥቅስ የሚገኘው በኦሪት ዘፍጥረት ምዕራፍ 9 ቁጥር 9 ላይ የሚገኘውን ነው። እግዚአብሔር ከአባቶቻችን ጋር በየዘመኑ የገባው ቃል ኪዳን አለ። የተማማለው የምህረት ኪዳን የምህረት መሐላ አለ እግዚአብሔር ከአባቶቻችን ጋር። ይሄ ከአዳም ጊዜ ጀምሮ እግዚአብሔር ለምህረት የተናገራቸው ቃላት አሉ። አዳም በሰራው ስህተት ባጠፋው ጥፋት ይቀጣ ዘንድ የሚገባው ስለነበረ እግዚአብሔር መሐሪነት ብቻ ሳይሆን ፈታኝነቱን ገንዘቡ ስለሆነ በመሐሪነቱ አንጻር ፈታኝነቱን ስላለ ፍርድም የሚችል አምላክ የሚጠነቅቅ አምላክ ነውና ሊቀጣ የሚገባውን ይቀጣል፣ ሊምር የሚገባውን ደግሞ ይምራል ማለት ነው። እንደ ፈታኝነቱ ብቻ ሳይሆን እንደ መሐሪነቱም ነው ይቅር ያለን እንጂ እንደ ፈታኝነቱ ብቻ ቢፈርድብን ኖሮ ያ የሞትን አሰጥቶ ከርስት አውጥቶ ሊያኖር የሚችል ኃጢአት ነው የነበረው። ምክንያቱም አስቀድሞ እግዚአብሔር ተናግሯል። ይህንን በበላችሁ ጊዜ ሞትን ትሞታላችሁ ነው እንጂ ያለው ብትሞቱም አድናችኋለሁ ብሎ አልተናገረም እግዚአብሔር። ስለዚህ በፈታኝነቱ ከተናገረው ቃል የተነሳ ነው። መሐሪነቱ ደግሞ ምንም እንኳን ቢናገርም ያንን ትቶ እግዚአብሔር የተናገረውን ቃል እንደገና መልሶ ትቶ የሰው ልጆች መዳን የሚያስደስተው አምላክ በመሆኑ እንደገና ለአዳም የምህረት ቃል ኪዳን ሰጥቶት እንመለከታለን። ይሄ ከኦሪት ዘፍጥረት ምዕራፍ 3 ከቁጥር 23 ጀምሮ አዳም ከእኛ እንዳንዱ ሆነ ከሚለው ጀምሮ እግዚአብሔር ከአዳም ጋር ምህረትን እያደረገ ነው ማለት ነው። ወደ አዳምን ፍለጋ መሄዱ በራሱ እግዚአብሔር ለአዳም ምህረትን እንዳሰበለት ነው የሚያሳየው። ምክንያቱም ለዲያብሎስ ያልተደረገለትም ቀድሞ ለካደው ቀድሞ ለወደቀው ለሰይጣን ይህ ስላልተደረገለት እግዚአብሔር በሰኮና ቢሲ እያሰማ በአቅመ ቢሲ ነው የመጣው ወደ አዳም። በአቅሙ በመጠኑ በመለኮታዊ ባህሪው በመለኮታዊ ግብር አይደለም የተገለጠው። በሰኮና ቢሲ እያሰማ ድምፀ ቢሲ እያሰማ በአቅመ ቢሲ ወደ አዳም መጥቷል ማለት ነው። በገነት መካከል ስትመላለስ ድምፅህን ሰማሁ። ሰማይ እኮ ቃለ ከዝታ ሶስት ተገነት ነው። በገነት እጽዋት መካከል ስትመላለስ ሰማሁ ነው። እግዚአብሔር እንደ ሰው ከወዲያ ወዲህ ሲመላለስ ዳናው ይሰማ ዘንድ እግዚአብሔር ሰው አይደለም። የብርሃንን ዳና ማን ይሰማዋል? የነፋስንስ ድምፅ ማን ሊሰማ ይችላል? ምናልባት ነፋስ ባህሩን ሲገስጽ ዛፉን ሲያናውጥ ሊሰማ ይችል ይሆናል እንጂ የነፋስ አስራፍኖቱን አይታወቅም፣ ዱካን ነው አይባልም፣ ድምፁም አይሰማም። እግዚአብሔር ከነፋስ ይልቅ ይረቃል፣ ከብርሃንም ይልቅ ይፈጥናል እግዚአብሔር። ስለዚህ ድምፅን ሰማሁት ሊባል የሚችል አምላክ አልነበረም። አመጣጡ በመጠነ ቢሲ በአቅመ ቢሲ ስለሆነ አመጣጡ ራሱ ለምህረት መሆኑ በዚህ ነው የሚታወቀው። በሰው አምሳል ነው የመጣው ወደ አዳም። ሰው ሆኜ አድንሃለሁ ስለሆነ በገነት መካከል ያይደለ በምድረ ዛይት ኃጢአት በበዛባት በጸናባት በታናሽቷ ዓለምን ዙሬ ተመላልሼ እፈልግሃለሁ አድንሃለሁ ለማለት ወደ አዳም ሲመጣ እግዚአብሔር የሰኮና ቢሲ እያሰማ ነበር፣ ድምፀ ቢሲ እያሰማ ነበር የመጣው ብሎታል ቅዱስ መጽሐፍ እንደነገረን ማለት። ይህም በኋላ ዘመን በመጣ ጊዜ ራሱ ሰው ሆኖ ሲመጣ ኢየሱስ ክርስቶስ እንደዚያው ነው የተደረገው። በሉቃስ ወንጌል ምዕራፍ 15 ቁጥር 11 ላይ እንደምንመለከተው የጠፋውን በግ አዳምን ፍለጋ እግዚአብሔር ወደ ዓለም እንደመጣ ነግሮናል። የመጣበትን ዓላማ ሲናገር የጠፋውን ፍለጋ ነው የመጣሁት ይላል። እዚህ ዓለም ላይ 100 በጎች ኖሮት እነዚያ 100 በጎች ጥበቃ የመጣ አይደለም እግዚአብሔር። እንዲያውም 99ን ትቼ መጣሁ ነው ያለው። ያ ማለት 99 በጎች ቅዱሳን መላእክት ናቸው። እነማን ናቸው? ነገሩ እነማን ናቸው? መላእክት ናቸው። 99 ነገድ ስለነበራቸው ነው 99 በጎች የተባሉት። ስንት ነገድ? 99 ነገድ ስለነበራቸው 99 በጎች ተብሎ ተጠርተዋል።
እነዚህ ቢኖሩትም አንዱን በፍለጋ ግን ወደ ዓለም መጥቷል ኢየሱስ ክርስቶስ። ወደ ዓለም የመጣው አምላክ 99 እያሉት አንዱን ፍለጋ ነው የመጣው። በጌታቸው ሰው ከወዲያው ተመላልሶ ተመላልሶ ፈለገው። ቢታንያ የወጣበት ጊዜ ነበረው። ኢየሩሳሌምም የሄደበት ጊዜ ነበረው። ናዝሬትም ገሊላን እየተመላለሰ የፈለገበት ጊዜ ነበረው። ይህንን የሚያሳየው ክርስቲያኖች እግዚአብሔር የጠፋውን ፍለጋ ይጓዝ ስለነበረ በዚያውም የተመላለሰው ከሀገር ሀገር መዞር፣ ቦታ መቀየር፣ ምግብ ማሻሻል ፈልጎ አይደለም። የጠፉትን ፍለጋ ነበር። እንዲህም ተብሎ ነው የተጻፈው፣ የሰው ልጅ ክርስቶስ በመጣ ጊዜ እንደ በግ እረኛ እንደሌለው በግ የሚቅበዘበዝ ነበር ነው የሚለው እና እረኛ ለሌለው ዓለም እረኛ ሆኖ ስለመጣ አንድ ቦታ ሆኖ አይደለም የፈለገው ማለት ነው። እንዲህ ባለ መንገድ የምህረት ቃል ኪዳን እየገባ ነበር ከሰው ልጆች ጋር። ከዚያ ጊዜ ጀምሮ አዳም ከሳተባት ከበደለባት ጊዜ ጀምሮ መጸጸቱን አውቆ አዳም ኃጢአቱ ገና ሳይናገራት እግዚአብሔር መጸጸቱን አውቆ ነበር ማለት ነው። በልቡ አላበጀውም አጠፋው ብሎ በልቡ አስቦ ስለነበረ ያችን የልቡን ምኞት ሀሳብ ያችን በጎ ሀሳቡ ምክንያት አድርጎ ነው አላበጀውም ማለቱ ምክንያት አድርጎ እግዚአብሔር ወደ ገነት እሱ ፍለጋ መምጣት ፈልጓል ማለት ነው። በዚያ መንገድ መጣ። በኋላም በኖኅም ዘመን ቅድም የጠቀስኩላችሁ ዘፍጥረት 9 ከቁጥር 1 ጀምራችሁ ስትመለከቱ እግዚአብሔር እንደገና ምድርን ይቅር እንዳላት ያሳያል። ያ እንደገና የተደረገው ምሕረት ከጥፋቷ በኋላ ዓለም ከጠፋ በኋላ እንደገና ለአዳም የገባው ቃል ኪዳን ነው። ለኖኅ የገባለት ብዙ ተባዙ ምድርን ሞላት ብሎ ለአዳም የገባለት ቃል ኪዳን መልሶ ሰጠው። ለዚህ ምልክት ዳግመኛ እንዳያጠፋት ከመዳግመኛ ማሰላለፍ ብሎ ዳግመኛ እንዳላጠፋት እዘክር ኪዳኔ ቃል ኪዳኔ አስባለሁ ነው ያለው። ለኖኅ ቃል ኪዳን ስገባለት ያ ቃል ኪዳን ደግሞ በምልክት የተደረገ ነበረ። ምልክቱን ተወስጠ ቀስቴን ውስጥ ደመና ነበር። ቁጥር 16 ላይ ስትመለከቱ ዘፍጥረትን ምዕራፍ 9 ቁጥር 16 ማለት ነው። ከደመና ቀስቴ ትወጣለች ወይም ምልክት በደመናው ላይ አሳያለሁ ብሏል። ሊቃውንቱ ይህንን 7 ወር ያላት ደመና ተጋርዳ ነበር ብለውታል። ለኖኅ እግዚአብሔር ቃል ኪዳኑን ሲያቀናለት ያሳየው ምልክት እንደዚያ ነበር። ቀስት የተባለችው ያች ናት ማለት ነው። የእግዚአብሔር ቤተሰቦች በቀስት የተመሰለች ወይም ደግሞ የተጠራችው ቀስቴ ብሎ የጠራት እመቤታችን ቅድስት ድንግል ማርያምን ነው። አሁን በቀስት የተመሰለችበት ምክንያት አዳኝ ቀስቱን ይይዛል። ለእርቅ ሲሄድ ወይም ለሰላም ሰው ለመገናኘት ሲፈልግ ደጋኑን ወደ ራሱ ያዞረዋል፣ ወተሩን ደግሞ ወደ ሰውየው ያዞረዋል ይላል። ይሄ የሰላም ሲሆን የአደን ዘመን ሲሆን ደግሞ ደጋኑ ወደ ተቃራኒ ጎን ነው የሚያዞረው። ወተሩን ወደ ራሱ ያዞረውና ቀስቱን ለመወርወር እንዲመቸው አድርጎ ይሄዳል ማለት ነው። እግዚአብሔር እኛን እንደታረቀን ለማሳየት ደመና በዞረ ጊዜ የተደረገችው ምልክት ደጋም ሆና ነው የተሰራችው። መነሻዋ ከምድር ነው። የምትታየው ደግሞ የተሳለችው ደግሞ በሰማይ ላይ ነው። እመቤታችን ቅድስት ድንግል ማርያም ትመስላለች የተባለችው እንደዚህ ነው። ድንግል ማርያም መነሻዋ ከምድር ነው። ባህሪዋ ወይም ደግሞ ግብሯ ግን እንደ ሰማያውያን መላእክት ነው። እንደ መላእክት ቅድስት ንጽሕት ናት። እንደ ሰው ልጆች ደግሞ ከሰው የተገኘች ዘመን የሚቆጠርላት ሆና እናትና አባቷ እገሌና እገሊት ናቸው ተብሎ የሚነገርላት ሆና ተገኝታለች ማለት ነው። ከእገሌ ከአባቷ ከእገሊት ከእናቷ ተብሎ የሚጠራላት የሚነገርላት መሆኗ ይታወቃል። የእግዚአብሔር ቤተሰቦች ይሄ ነው እንግዲህ ከምድር ላይ ተተክላ በሰማይ ላይ መሰራ የሚያሳየው ይህንን ነው። ያ ደግሞ የእርቅ ምልክት ሆኖ ቃል ኪዳን ሆና የምሕረት ቃል ኪዳን ተብላ እንድትጠራ አድርጓታል ማለት ነው። ሊቃውንቱ ይህንን ቅዱስ ኤፍሬም በውዳሴ ማርያም፣ አባ ጊዮርጊስ በአርጋኖንና በሌሎችም ቅዱሳናቶቹ የተረጎሙት እንዲሁም ቅዱስ ያሬድን ጨምሮ ሌሎቹም ሊቃውንት ማለት ነው ደመና እመቤታችን ቅድስት ድንግል ማርያም እንደሆነች ይናገራሉ። እንተማማን ንጹሕ ዝናብ የሚባለው ኢየሱስ ክርስቶስ ነው። ደመና ደግሞ የተባለ የተጠራው እመቤታችን ቅድስት ድንግል ማርያም ናት ማለት ነው። ደመና ኖህ፣ ደመና ኤልያስ እየተባለች ትጠራለች። ደመና ኤልያስ ያሰኛል የደረቀውን ምድር ብታለመልም ትንሽ ደመና ከውቅያኖሱ አንቀታ ስትሄድ ታይታ ስለነበረ ነው በኤልያስ ዘመን።
ያ የደረቀው ምድር ደግሞ የለመለመው ያቺ ትንሿ ደመና በቀዳችው ውሃ ነው። ትንሿ ደመና በመጽሐፍ ቅዱስም የተገለጠችው ታናሽ ደመና ተብላ ነው። የኤልያስ ደቀ መዝሙር ታናሽ ደመና ከውቅያኖስ ውሃ ቋጥራ ስትሄድ አያለሁ ብሎ ነው የተናገረው። ታናሽ ደመና የተባለችው ድንግል ማርያም ናት። ታናሽነቷን አባ ሕርያቆስም ዘደስ መራታን ብሎ ያመሳታል። ታናሽ ብላቴና አንቺ ነሽ ይላታል። ታናሽን ብትሆኚ ግን ታላቁን የተሸከምሽ አንቺ ነሽ ይላታል። ታናሽ ሆና ሰማይና ምድር የማይጠቀልሉትን ይዛለች። ይህም ምን አሰኝቷታል? ጥበት ከስፋት ጋር እንደምን ያለ ነው ብለው ሊቃውንቱን ያደንቁ አድርጋለች ማለት ነው። ጠባብነቷ በአጭር ቁመት ለጠባብ ደረት የተወሰነች መሆኗ ነው። ስፋቷ ደግሞ ሰማይና ምድር እንኳን የማይሸከሙትን መሸከም መቻሏ ነው። በእርግጥም ያስደንቃል። ከሰማይ ትሰፋለች፣ ግን ደግሞ በሰማይና በምድር መካከል ትኖራለች። ይሄ ይገርማል። ለሆነት ክርስቲያኖች ከሰማይ ታንሳለች ስትታይ፣ ከምድር ትጠባለች፣ ግን ደግሞ የተሸከመችው የወሰነችው ሰማይና ምድር የማይችሉትንና የማይወስኑትን አምላክ በመሆኑ ጥበትን ከስፋት ጋር አስተባብራ አንድ አድርጋ የያዘች ተብሎ ይነገርላታል ማለት ነው እመቤታችን ቅድስት ድንግል ማርያም። ስለዚህም ነው ታናሽ ደመና እንላታለን። ደመና የተሸከመውን ውሃ ማን ሊቆጥረው ይችላል? ማን ሊሰፍረው? ማን ሊለካው ይችላል? ደመናው በነፋስ ይገፋል፣ ግን ደግሞ ብዙ ውሃ ቋጥሮ ወደ ላይ ይወጣል። ተመልከቱ፣ ከታች ያገኘውን ውሃ ቋጥሮ ነው ወደ ላይ የሚወጣው። እመቤታችን ቅድስት ድንግል ማርያም ታሕታዊት ናት፣ ግን ደግሞ ላይኛውን አምላክን የተሸከመችው ልብ በሉ። የወለደችው እንደ ሌሎቹ ሴቶች ምድራዊ ሰው ብቻ አይደለም፣ ሰማያዊውን አምላክ ነው በስጋ የወለደችው። በምድራዊ ባህሪ በምድራዊ ስጋ ሰማያዊውን አምላክ ወለደችው ማለት ነው እመቤታችን ቅድስት ድንግል ማርያም። ስለዚህም ትንሽ ደመና ወይም ታናሽ ደመና ብለን እንጠራታለን። በኤልያስ ዘመን ውሃ ቋጥራ በመታየቷ ነው ያቺ ደመና። በኖህ ዘመን ደግሞ ምሕረት ሲደረግ ምልክት ሆና የተደረገች የተቀመጠች ያቺ ደመና ስለሆነች ደመና ነው ተብላ የምትጠራው እመቤታችን ቅድስት ድንግል ማርያም ናት። ኖህን እግዚአብሔር እዘክር ኪዳኔነ ቃል ኪዳኔን አስባለሁ፣ የቃል ኪዳኔ ምልክት ደግሞ ይሄ ነው ብሎ ትምህርተ ኪዳኑ ለኖህ ብሏታል ሊቃውንቱ ይለው የኖህ የቃል ኪዳኑ ምልክት ብለዋታል። ዘእግዚአብሔር ሲመጭ የተስካለ ምሕረት ወፍት ነበር እየተቀሰፋ ለምን ዋማሰና ማይ ምድርን በጥፋቷ በመታት ጊዜ ባጠፋት ጊዜ አንቺን ለምልክትነት በሰማይ ላይ አስቀምጦሻል ነበር ያለው። በምድር መካከል ካሉ ሰዎች መካከል አንዱም እንኳን ለምሕረት የተገባ አልነበረም። እመቤታችን ቅድስት ድንግል ማርያም ግን ያ ለአባቶቻችን የተገባው ቃል ኪዳን ይፈጸምልን ዘንድ ምልክት ሆና ተገኝታለች ማለት ነው። ልብ በሉ ክርስቲያኖች፣ ክርስቶስ በምድር ላይ ተወልዶ የሚሰራውን ስራ በሙሉ የተነገረው ትንቢት በጠቅላላው ከእመቤታችን ውጭ የተነገረ አይደለም። ምክንያቱም ዝናብ መጣ ብንል ከደመና ጋር ነው። ልብ በሉ ደመና አልቦ ዝናብ መጥቶ ስለማያውቅ ነው። ያለ ደመና ዝናብ ተልኮልን ስለማያውቅ ነው። እሱን ስንዴ ብንለው መስዋዕት ብለን ብንጠራው እመቤታችን ቅድስት ድንግል ማርያምን ምድር አድርገን ነው። ያለ ምድር የበቀለች የስንዴ ቅንጣት ስለማትገኝ ነው። የስንዴ ቅንጣት ሞታ ፈርሳ በስብሳ ብዙ ሆና የምትነሳው እኮ ወገኖቼ ምድር እስካለች ድረስ ነው። መጀመሪያ እግዚአብሔር በቃሉ ምድር እንድታበቅል ባደረገ ጊዜ አስቀድሞ ምድርን ስለፈጠረ እኮ ነው። ስለዚህም ድንግል ማርያምን ምድር እንላታለን፣ እሱን ደግሞ ንጹሕ ስንዴ እንለዋለን ማለት ነው። ምክንያቱም መስዋዕት ሆኖ የቀረበልንና የታረቅንበት እሱ ስለሆነ ነው ኢየሱስ ክርስቶስ። እሷን ሰማይ ካላል እሱን ፀሐይ ማለት እንደምን እንችላለን ወገኖች? ክርስቶስን ፀሐይ ነው ብሎ የሚያምን ሁሉ ድንግል ማርያምን ሰማይ ካላለ በስተቀር ያለ ሰማይ የሆነ ፀሐይ አትገኝም፣ የለችም። በሰማይ ላይ ነው የምናያት። ኢየሱስ ክርስቶስን የአጥቢያ ኮከብ እንለዋለን፣ ኮከበ ጽባሕ ብለን እንጠራዋለን። የማለዳ ወይም የአጥቢያ ኮከብ ብለን የምንጠራው እኮ ድንግል ማርያም ሰማይ ስለሆነችልን ነው ወገኖች። ስለዚህ የተነገረው ተስፋ ድህነት፣ የነገረ ድህነት ትንቢት በጠቅላላው የተቆጠረው ሱባኤ የሚደርሰው እመቤታችን ቅድስት ድንግል ማርያም እስካለችበት ዘመን ድረስ ነው ወገኖች። ያለ እመቤታችን የተነገረ የነገረ ድህነት ትንቢት የለም። የተፈጸመው በእሷ ስለሆነ እሷን አልፎ መሄድ ምንም አይነት ትንቢት የለም። ለዚህ ነው ኪዳነ ምሕረት የምንላት።
ምህረታችን ወይም እሱ እኮ ነው ምህረት ሆኖ የተሰጠን ወይም እግዚአብሔር ይቅር እንዳለን የምናውቀው ሰው ሆኖ የእኛን ባህሪ አድርጎ በመካከላችን ስናገኘው ነው። ያን ጊዜ የምህረት ቀን ደረሰና ምን ይላል ቅዱስ ዳዊት? እስመ ጊዜያዊ ውእቱ ከመ ትስሐላ ይላል በመዝሙር 102 ቁጥር 13 ላይ ስንመለከት የምህረት ጊዜ ደርሷል ነው። የምህረት የይቅርታ ዘመን ደርሷል። የይቅርታ ዘመን መድረሱን እኮ ያወቅነው እግዚአብሔር ሰው ሆኖ በመካከላችን ስናገኘው ነው። ግን ያገኘነው መባይ ዘመን እኮ የምናገኘው እመቤታችንን እቅፍ ላይ ማለት ነው። ወገኖች ልንዘምር ብንሄድ መላእክት ራሳቸው ጠርተው ይዘው የሄዱት እመቤታችን ቅድስት ድንግል ማርያም ወዳለችበት ነው። እንዲያውም መላእክት ራሳቸው ሰውን የላኩት እናቲቱ ሕፃን ታቅፋ ወዳለችበት ስፍራ ነው። ሕፃን የታቀፈች እናት እንደምናገኝ ነግረው ነው አይደል የላኩት። በዚህ መንገድ ስለሆነ የመጣ ነው። ነገረ ድህነት ያለ እመቤታችን የተፈጸመ ስላልሆነ ኪዳነ ምሕረት ብለን የምንጠራት እሷን ነው ማለት ነው። እግዚአብሔር ይቅር ይላል። ይቅር ሲል ደግሞ ይህችን ምልክት ያሳየናል ማለት ነው። በኢሳይያስ እግዚአብሔር ምልክት ይሰጣችኋል ተብሎ የተነገረልን እሷ ናት። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ የተጻፈው እግዚአብሔር ምልክት እንደሚያደርግልን የነገረን ያቺ የጽድቅ ምልክት የምህረት ምልክት እመቤታችን ቅድስት ድንግል ማርያም ነበረች ማለት ነው። እሷን ኪዳነ ምሕረት ብለን ለመጥራት ወገኖች በቂ ምክንያቶች አሉ። ምሕረታችን ክርስቶስ ያገኘነው እሷ ላይ ነው። ያውም ደግሞ እሷን የምህረት ቃል ኪዳን ምልክት አድርገን እንግዲህ ልብ በሉ። አስቀድሞ እኮ እግዚአብሔር እንደታረቀን ያወቅነው በሁለንተናዋ ንጽሕት የሆነች ድንግል እሷን ስናገኝ ነው እግዚአብሔር እንደታረቀን ያወቅነው። ያኮ መልአኩ ቅዱስ ፋኑኤል ህብስት ይዞ ከሰማይ ሲወርድ ያየነው የእርቅ ምልክት ነው ወገኖች። እግዚአብሔር እንደታረቀንና ከሰማይ የወረደ መናን የምንመገብበት ዘመን እንደደረሰ ለማሳየት መልአክ ልኮ ነው እግዚአብሔር ያንን እመቤታችንን የመግባት አስቀድሞ ማለት ነው። ያ የምህረት ምልክት ነው የነበረ። እሷም በቤተ መቅደስ እንድትኖር ማድረጉ በራሱ በብሉይ ኪዳን ዘመን እኮ ሴት ልጅ ለቤተ መቅደስ ልትሰጥ አትችልም። ምክንያቱም በሌላ ነው የምትዋጀው፣ በወንድ ልጅ ወይም በገንዘብ ነው ልትዋጅ የምትችለው የነበረው። በዚያ ዘመን መስዋዕት ሆነው የማይሰጡ ነገሮች አሉ ለቤተ እግዚአብሔር። ከማይሰጡት መካከል መስዋዕት ሆነው የማይቀርቡ እንስሳት አይቀርቡም። አሁን ከእንስሳት በኩር ያመጡ ነበር እስራኤል፣ ልማዳቸው ሕጋቸውን እንደዚያ ስለሚያዝ ማለት ነው። ግን በኩራቸውን የማይመጣ እንስሳት ደግሞ ነበሩ። የማይበሉ ከሆኑ በኩሮቻቸው አይመጡ። እነዚያ በሌላ ገንዘብ ነው የሚለወጡት የሚጠቁት የነበረው። ከሰው መካከልም ወንድ ልጅ ከሆነ ለቤተ መቅደስ አገልግሎት ይሆናል ተብሎ ይቀበሉታል። ያውም ከሌዋውያን ወገን ከሆነ ነው። ሌላው ግን በሌላ ገንዘብ ይለወጣል። ጌታ እንደውም በሉቃስ በማቴዎስ 16 ላይ ነው 15 ላይ ነው እንደዚህ አይነት ትምህርት ነበረ። ለፈሪሳውያን በሰጠው አንዱ ምዕራፍ ላይ እንደዚህ አይነት ትምህርት አስተምሯል። እሱን ልታዩት ትችላላችሁ። ለጊዜው ምዕራፉን ስለማላስታውስ 15 ደግሞ 15 ማቴዎስ 15 አንድ ማለት ነው። እዛ ላይ እንዳለ አሁን የሚያሳየው በገንዘብ መለወጥ እንደሚቻል ነው። እመቤታችንን ግን ካህናቱ ሲቀበሏት የምግባ ነገር ነው እንጂ ያሉት አንቀበልም ማለት ይሄ እግዚአብሔር የእርቁን ዘመን እንዳደረሰውና የይቅርታ ዘመን እንደደረሰ ማሳያ ነበር ማለት ነው። ተቀብሏታል። በቤተ እግዚአብሔር ተቀብሏት። በኖህ ዘመን በአሮን ዘመን የአሮን በት ለክህነት መጽናት በተለይ ደግሞ ለአሮን ወገን ለአሮን ቤተሰብ ክህነት የተባረከለት ይጸናለን ቃል ኪዳን እንደሆነ መታወቂያው የአሮን በት ነበረ። ያችን በቤተ መቅደስ ለዘመናት እንድትኖር እግዚአብሔር ፈርዶ ነበር። ያ የተደረገበት ምክንያት ክህነት በአሮን ጸንቶ እንዲኖርለት እግዚአብሔር የፈቀደ መሆኑን ማስታወቂያ ነበረች ማለት ነው። ያቺ የምህረት ምልክት ናት። እግዚአብሔር ለአሮን እንደፈረደለት የፍርድ ምልክት ናት ማለት እመቤታችንን በቤተ መቅደስ ስትኖር ያውም ለ12 ዓመት እንደ አሮን በት የአሮን በት 12 ሰዓት የቆየች በቤተ መቅደስ እስክታፈራ ድረስ ማለት እስክታፈራ ድረስ በቤተ መቅደስ ነበረች። ከዚያ በኋላ ለምልክት ተቀምጣለች። የእመቤታችን ምሳሌ ስለነበረች እንደዚህ ሁሉ ድንግል ማርያምን የይቅርታ የፍርድ ምልክት ሆና በቤተ መቅደስ እንድትቀመጥ ተደረገች ማለት ያውም የጽድቅ ፍሬ ኢየሱስ ክርስቶስን እስክታፈራልን ድረስ የሕይወት ፍሬ ክርስቶስን አፍርታ እስክናገኛት ድረስ በቤተ መቅደስ ነበረች። አሁን ልብ በሉ፣ ሁለት ነገር ብቻ ልናገርና ልጨርስ።
አንደኛው ኪዳነ ምሕረት ብለን ለምንድን ነው የምንጠራት የሚለው ኪዳነ ምሕረት ብለን የምንጠራት የምሕረት ቃል ኪዳን በእሷ ስለተፈጸመልን። ኦሪት ዘፍጥረት ምዕራፍ 12 ቁጥር 8 ላይ አብርሃም እግዚአብሔርን ያገኘበትን ለመጀመሪያ ጊዜ መስዋዕት የሰዋበትን ስፍራ ምን ብሎ ጠራው? ቤቴል ብሎ ጠራው። ምን ብሎ ጠራው? ነገሩላችሁ ምን ብሎ ጠራው? እስኪ ቤቴል በል ምንና እስኪ ድምጻችሁ ይሰማል። ቤቴል ማለት የኢትዮጵያ ማለት ነው። ድምጻችሁ ደግሞ ይሆን እንግዲህ ቤቴል ማለት የኢትዮጵያ እንግዲህ ይሄንን ያለበት ምክንያት ከእግዚአብሔር ጋር ለመጀመሪያ ጊዜ የተገናኘበት ስፍራ ስለሆነ ያ ስፍራ እግዚአብሔርን ስላገኘበት ቤቴል ከተባለ የምሕረት ቃል ኪዳናችን የተፈጸመበት እግዚአብሔር ለአባቶቻችን የማለውን መሐላ የፈጸመባት ቤተ መቅደስ ድንግል ማርያም ናት። የምሕረት ቃል ኪዳን ተብላ መጠራት አይገባትም? ይገባታል፣ ይገባታል። በእውነት ሌላም ሊጨምርላችሁ ዘፍጥረት 32 ቁጥር 1 ላይ ያዕቆብ የእግዚአብሔርን መላእክት ያየበትን ስፍራ መሐናይም ብሎ ጠራው ይላል። ታይን እግዚአብሔር ህዱር ዘ ማለት ነው ይላል ሊቃውንቱ። እዚያ ቦታ ላይ የእግዚአብሔር ሰራዊት ሰፍሮበት ስላየ ነው ያዕቆብ መሐናይም ብሎ ጠራው ይላል። እመቤታችን ቅድስት ድንግል ማርያም እግዚአብሔር በላይዋ ላይ የተገለጠባት ስትሆን በእውነት ኪዳነ ምሕረት ተብሎ መጠራቱ ስለማይገባት ወገኖች የምሕረት ቃል ኪዳን የተፈጸመባት ያውም ደግሞ ያ የምሕረት ቃል ኪዳን እኮ አምላካችን መለኮቱን ከሰውነቱ ጋር ሰውነቱን ከመለኮቱ ጋር ማዋሃዱን ማለት ነው። ምሕረት መፈጸሙ እኮ የሚታወቀው በዚያ ነው። ምሕረት የተፈጸመው ያን ጊዜ ነው ወገኖች። ምሕረት የተጀመረችው በእመቤታችን ማኅፀን ውስጥ መለኮት ከሥጋ ጋር ሥጋም ከመለኮት ጋር በተዋሃደ ጊዜ ነው። ልብ በሉ። የረከሰ ሥጋችን የወደቀ ባህሪያችን መርከስ የማይስማማው መውደቅ የማይስማማው ኃጢአት የማይጠናወተው የማይጥለው መለኮት ጋራ ተዋሃደ። የመለኮትን አካሉን ወረሰ፣ ባህሪውንም ገንዘብ አደረገ። መለኮትን ሥጋችንን ተዋሃደ። ባህሪያችንን የጎሰቆለን ቢሆን ያንኑ ንጹሕ አድርጎ ወረሰው። ወልደ አዳም ተብሎ ተጠራ። ማን? ወልደ እግዚአብሔር። የአዳም ልጅም ወልደ እግዚአብሔር ተብሎ ተጠራ። የአዳም ልጅ ነው ግን ደግሞ ወልደ እግዚአብሔር ነው። ወልደ እግዚአብሔር ነው ግን ደግሞ ወልደ አዳም ነው። ልብ በሉ። በሰማይ አዳም ክርስቶስ እግዚአብሔር አባቱ ነው፣ በምድር ደግሞ አዳም አባቱ ነው። ያም የሆነው በድንግል ማርያም በኩል ነው ወገኖች እንጂ በሥጋ የወለደው አባት የለውም ኢየሱስ ክርስቶስ። ያ ማለት ለእኛ እንደተደረገልን በዘር በሩካቤ የተወለደ አይደለም ለማለት ነው። ግን የእመቤታችን አባቷ አዳም ነውና ወልደ አዳም ተብሎ በልጁ ተጠራ፣ በአባቷ ተጠራ። በአያቱ ስም ወልደ አዳም ተብሎ ይጠራል ማለት ነው። በምድር አባት ላይ ኖሮ ይህ በሆነ ጊዜ ነው እግዚአብሔር ምሕረቱን ከእኛ ጋር የፈጸመው። አሁን ልብ በሉ። ለአባቶቻችን የማለው መሐላ በማኅፀነ ማርያም የተፈጸሙ። ለዚህም ነው ኦከስ እንደባቲ ተጽፈ መጽሐፈ ቤዛን ብለዋል አባቶቻችን ሊቃውንቱ። ሰባስቲኖስ የሚባል ሃይማኖት ነው የነፃነታችን ደብዳቤ የተረቀቀባት የተጻፈባት ማኅፀን ኦ ወዮ ለአንቺ ማኅፀን አንክሮ ይገባል ብለው ሊቃውንቱ ያመሰግናታል። እመቤታችን ቅድስት ድንግል ማርያም ማለት ነው። ያ የምሕረት ቃል ኪዳን ስምምነት የተፈጸመው እዚያ ላይ ስለሆነ ማለት ነው። ያዕቆብ በኦሪት ዘፍጥረት ምዕራፍ 32 ቁጥር 30 ላይ እግዚአብሔርን በራእይ ያየበትን ስፍራ ራእየ እግዚአብሔር ብሎ ጠራው፣ ወይም ጥሬን ብሎ ጠራው ይላል መጽሐፍ ቅዱሳችን። እመቤታችን ቅድስት ድንግል ማርያምን ኪዳነ ምሕረት ብለን የጠራናት እኮ ይሄ ኪዳን የተፈጸመው በድንግል ማርያም ስለሆነ ነው። ለአዳም ቃል ሲገባለት ከልጅ ልጅህ እወለዳለሁ አድንህም አለው ብሎ ነው ቀጠሮ የሰጠው። ልብ በሉ። ቅዱስ ጳውሎስም በኋለኛው ዘመን ዋመ በጽሐ ዕድሜ ዘአዳሙ እግዚአብሔር ከእነሆ ወልዶ ወተወልደ እምቢሲት ብሎ የተናገረው በገላትያ መልእክቱ ላይ ሲያስተምር ብሏል። የቀጠረው ቀን በደረሰ ጊዜ ላይ ከማን ጋር የተቀጣጠረው? ከአዳም ጋር፣ ከኖህ ጋር፣ ከአብርሃም ጋር፣ ከይስሐቅ ጋር፣ ከያዕቆብ ጋር፣ ከሌሎችም ነቢያት ጋር የገባው ቀጠሮ የያዘው ቀጠሮ ሊደርስ ቀኑ በደረሰ ጊዜ ልጁ ወደ ማን ላከ? ወደ አንዲት ሴት ላከ ይላል። ወደ ማን ላከ? ወደ አንዲት ሴት ነው የላከው። ያችን ሴት ድንግል ናት። ያችን ሴት ደግሞ ማርያም ናት። ያችን ሴት በናዝሬት የምትገኝ
በገሊላ አውራጃ ያለች ሴት ናት፣ እሷም አንዲት ድንግል ናት ብሎ ቅዱስ መጽሐፍ ይነግረናል ማለት ነው። ለዚህ ነው ወገኖች እመቤታችን ቅድስት ድንግል ማርያምን ምን ብለን እንጠራታለን? ንገሩኝ። ምን ብለን እንጠራታለን? ኪዳነ ምሕረት እንላታለን። ኪዳነ ምሕረት ያልናት ከዚህ የተነሳ ነው ማለት ነው። ይህ ሁሉ ኪዳን መጥቶ የተፈጸመው በድንግል ማርያም ስለሆነ አንድ ገበሬ ቁና ሙሉ ዘር ቢኖረው ምድር ከሌለው ምን ያደርገዋል? አዳም ሰዎች ነበሩት፣ ልጆች ነበሩት። ግን አንዱም እንኳን መስዋዕት የሚሆን ስንዴ ሊያበቅልለት ወይም ሊቤዠው የሚችል ሊያድነው የሚችል ልጅ የወለደለት አልነበረም። ለመስዋዕት የሚሆነውን ስንዴ ሳይዘሩባት ያበቀለች፣ ሳይተክሉባት ያጸደቀች፣ ለመስዋዕት የሚሆነውን ወይም አብቅላ የተገኘችው ብቸኛዋ የአዳም መሬት እኮ ድንግል ማርያም ለተወለዱ ክርስቲያን። በዚህ ምክንያት ነው ኪዳነ ምሕረት የምንላት። የዳንበትን መስዋዕት እሸት ሆኖ ያገኘነው፣ የዳንበትን ወይም በቅሎ ያገኘነው በማኅፀነ ማርያም ስለሆነ ማለት ነው። እነዚያ እስራኤላውያን ሙሴ በላካቸው ጊዜ የምድረ ርስት ሰላዮች ሆነው ዘኍልቍ 13 ላይ እንደምናነበው ተሸክሞት የመጡት ወይም የሚገርም ወይም እኮ ነው። በዛ በኤሽኮል ሸለቆ ውስጥ ያገኙት ማለት ነው። ያ ወይም በእመቤታችን ማኅፀን ውስጥ ተፈጥሮ ያገኘው በኋላ ክርስቶስ አነ ውእቱ ሀረገ ወይን ዘጽድቅ ብሎ ሲያስተምር ሰምተነዋል አይደል? እውነተኛ የወይን ግንድ እኔ ነኝ ነው ያለው። ያ የወይን ግንድ እኔ ነኝ ብሎ የተናገረው ክርስቶስ የት የበቀለ ይመስላችኋል? ሀረገ ወይን እንተ በምድር ሥራዊሃ የተባለው ክርስቶስ ሁላችን ጠጥተን የረካንበት እንዲያውም ጥፍጥናን ያገኘንበት እንደገና ጣዕመ ዓለም የተመለሰበት የቅዱሳን ጣዕም እንደገና የተመለሰበት ያ የወይን ግንድ ሁሉም የጣፈጠበት ማለት ነው። አባ ሕርያቆስ እንደተረጎመው ዘቦቱ ጣዕመ ኩሉ ዓለም ብሎ ማለት ነው። ሁሉም የጣፈጠበት ወይን ግንድ የበቀለው እኮ ከድንግል ማርያም ማኅፀን። ለዚህ ነው ኪዳነ ምሕረት ብለን የምንጠራት። ተመልከቱ፣ ያንን ወይን ተሸክመው ምሳሌ ነበር። ይሄ መስዋዕት ያ ስንዴ ይህንን መስዋዕት አድርገን እንታረቃለን ከእግዚአብሔር ጋር ማለታቸው ነበር። ያንን ቃል ኪዳን ነው የፈጸመው ኢየሱስ ክርስቶስ በማኅፀነ ማርያም የፈጸመው ያንን ቃል ኪዳን። ለዚህም ነው ኪዳነ ምሕረት ያልናት ወገኖች። ያ ሁሉ የአባቶቻችን ተስፋ የተፈጸመው በድንግል ማርያም ስለነበረ ማን ብለን ጠራናት? ኪዳነ ምሕረት ብለን ጠራናት። እንግዲህ በተጨማሪም ዛሬ ምሕረት ቃል ኪዳን ለእሷም የተቀበለችበት ዕለት ነው። በቃል ኪዳኗ ሁላችንንም የእግዚአብሔር ምሕረት እንድታሰጠን መልካም ፈቃዷ ይሁንልን። ስለዚህ እመቤታችን ቅድስት ድንግል ማርያም ለቃል ኪዳን መፈጸም ምክንያት የሆነች እሷ ናት። ንጽሕት ሆና በመገኘቷ በነገራችን ላይ ወገኖች ሰይጣን ሊያስጥለን ስለፈለገ ነው እንጂ የኤርትራን ባህር የከፈለ እኮ እግዚአብሔር ነው አይደለም? ይገርም አይደለም? ግን ሙሴን ምክንያት አድርጎታል። ሙሴ ብቻ አይደለም፣ የሙሴ በትር ምክንያት ሆናለች ለእስራኤል መዳን። የሙሴ በትር ምክንያት አልነበረችም? በመጀመሪያ ተአምር ያደረገባት ያቺ በትሩ እጅ ላይ ያለው እንድንሆነ እኮ ያለው ሌላ ነገር አልሰጠውም። በትር መኪ ነው ያለው። ድንግል ማርያም እንደ ሙሴ በትር ያለች እኮ ናት፣ ለመዳናችን ምክንያት ሆነች። ስለዚህ እግዚአብሔር ሊያድነን ሲፈልግ ምክንያት ይፈልጋል ማለት ነው። ባህሩን ምታው አለው። በምኑ? በበትሩ። ያን ጊዜ ባህሩ ተከፈለ። ባህሩን መክፈል ማለት እግዚአብሔር ስልጣን ነው። ግን ደግሞ ባህሩን መምታት ሙሴ ነው። ሙሴ በትሩ ባይኖር ኖሮ በምን ታምራት አድርጎ ነው ፈርዖን ድል ሊነሳው የሚችለው የነበረው? መሳሪያው እኮ ያቺ በትሩ ናት። አለቱን በደካው ጊዜ በበትሩ በ12 መንገድ ውሃ ፈለቀ ነው የሚለው። ያም ማለት ኢየሱስ ክርስቶስ ነው ብሎናል ቅዱስ መጽሐፍ። ግን በትሩ ታስፈልግ ነበር። ውሃው እንዲፈልቅ እንዲመነጭ፣ አለቱ ውሃ እንዲያፈልቅ እንዲያመነጭ በትሩ ታስፈልግ ነበር። የአሮንን በትር ለክህነቱ መጽናት ምልክት የሆነች፣ የሙሴን በትር ታምራት አድርጎ እስራኤልን ለማዳን ምክንያት የሆነች፣ ባህሩን የከፈለች፣ ከአለት ላይ ውሃ ያፈለቀች ያቺ የሙሴ በትር እማምላክ ቅድስት ድንግል ማርያም ናት ወገኖች። እምንድንባትን በትር ነው ያስጥለን የሚፈልገው። የሙሴ በትሩን ጥሎ ሕዝቡን አላዳንም። አትሳቱ ክርስቲያኖች። በትር የሌለው ሙሴ አናውቅም። ድንግል ማርያም የሌለችው ክርስቶስን አናውቅም እኛ። ስለዚህም እኛ እንደ ሙሴ ሁሉ በትሩን ይዞ የመጣ ክርስቶስን ያገኘ ነው። ያ ማለት ድንግል ማርያምን ምክንያት አድርጎ የመጣ ነው ማለት ነው። ልብ በሉ። ታምራቱን እኮ የሚያደርገው ሙሴ ነው አይደለም?
ሙሴ በተናገረ ጊዜ ነው ቃል ኪዳኑ ታምራቱ የሚደረገው። ግን የሚያደርገው በትሩን ምክንያት አድርጎ ነው፣ ምልክት አድርጎ ነው። ልብ በሉ። ኢየሱስ ክርስቶስን ህዝቡን ያዳነ እሱ ነው። ድውይ የፈወሰ እሱ ነው። ጋኔን ያወጣ እሱ ነው። ተሰቅሎ ሞቶ ያዳነ እሱ ነው። ግን በትሩን ይዞ ነው። ያ ማለት ከድንግልና ተወልጄ ብሎ ነው። ልብ በሉ። ከድንግል ተወልዶ ነው ያንን ሁሉ ያደረገልን። በእቱም ድንግልና ጸንታ በመገኘቷ ክብር ይገባታል። በእውነት እሷን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ አንድ ጊዜ ብቻ በሉልኝ። ስለዚህ ማን ብለን እንጠራታለን? ኪዳነ ምሕረት። አንድ ጊዜ በሉልኝ። ማን ብለን እንጠራታለን? ኪዳነ ምሕረት። ኪዳነ ኪዳነ ምሕረት። ኪዳነ ምሕረት።